የመጀመሪያው ጥቅል ጎመን ገዝተናል ማለት ነው። ቀጣይ ደግሞ እዚህ ሰላጣ አለ። ሰላጣና ቃሪያ አለ ውስጡ። ቃሪያና ሰላጣ ተገዝቷል። ከገበያ መልስ ትላላችሁ። ወጥ እየሰራን ነው ማለት ነው። የምስኪ ወደ ኩሽና ንግባ። ኩሽና ይዣችሁ ልግባ። ዛሬ እንግዲህ እንደነገርኳችሁ ከገጠር የተላከልኝ አንድ ትልቅ ነገር አለ ማለት ነው። እርሜን መግሪብ እንግዲህ ከመሸ ብረት ድስት ጥጃለሁኝ። እንደው ስታስቡት እዚህ ውስጥ ምን ያለ ይመስላችኋል? ምን የጣርኩ ይመስላችኋል? አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ስትጀምሩት ላይክ እያደረጋችሁ አባይቦቼ እና ዛሬ ጁማውን እንግዲህ ገበያ ሂጄ የገበያየሁትን ላሳያችሁ ነው ማለት ነው። ያው እዚህ የመጀመሪያው ጥቅል ጎመን ገዝተናል ማለት ነው። ቀጣይ ደግሞ እዚህ ሰላጣ አለ። ሰላጣና ቃሪያ አለ ውስጡ። ቃሪያና ሰላጣ ተገዝቷል። እዚህ አድሩስ ተገዝቷል ማለት ነው። እዚህ ደግሞ ለቅመማ ቅመም ምንድነው የሚባለው የወጥ ቅመም ለማዘጋጀት እንትን ብዬ ነበረ። የሚያስፈልጉትን ቅመሞች ገዝቻለሁ ማለት ነው። እዚህም አሉ እነዚህ ባንዲ ላይ ተገዝተዋል ማለት ነው። ያው እዚህ ቀይ ስር አለ፣ ድንች አለ፣ ሎሚ አለ፣ ሽንኩርት አለ። እነዚህን በጥቂቱ ሸመትመት አድርጌ መጣሁ ማለት ነው። ያው ለተወሰነ ገበያ ነው እንጂ የሄድኩት ብዙ ገበያ የለኝም ዛሬ። እነዚህን ገዛዝቼ መጥቻለሁ ማለት ነው። ሀባይቦቼ እንግዲህ የቀን ውሏችንን እስከ መጨረሻው ድረስ ተከታተሉ። ጉፋን ስለያዘ ነው ማለት ነው የምንተባተብባቸው። ላይክ እያደረጋችሁ አግዙኝ፣ አበረታቱኝ። እይታ በጣም ቀንሶብኛል ሰሞኑን ምን እንደሆነ አላቅም። እንግዲህ ምሳ እንሰራለን፣ ያለውን የጁማ ውሏችንን እናያለን ማለት ነው። ቤተሰብ እንግዲህ ደግሞ ከገበያ መልስ ትላላችሁ። ወጥ እየሰራን ነው ማለት ነው። የምሳችንን ምስራችን በስሎ ወደ ወጥ መስራት ዙረናል ማለት ነው ሀባይቦች። ከዛ ቀጣይ ደግሞ ሩዝ እንሰራለን። ይኸው እዚህ ሩዛችንን አጥበን ውሃ ዘፍዝፈን አስቀምጠነው ነው። ይሄ በርበሬያችን በሰል ሲል ደግሞ ምስራችንን እንጨምራለን እላቸዋለሁኝ። ቤተሰብ እንግዲህ እንደምታዩት አሁን ለታ ያበጃጀሁትን ጤፍ ዛሬ አስፈጭቼ መጣሁኝ ማለት ነው። እና ብዙ ሰው ማለት ነው እንዲሁ 10 ማት ያለብሽ እኮ ይመስላል አንዲ ማዲያበር ያህል ስታስፈጭ እያሉኝ ነበር። እኔ ያው ትንሽ ነገር ስለማልወድ ቢፈጭም እንግዲህ ምን ይሆናል? ምንም አይሆንም አይደለም። ይሄንን በሰላም በልተን የምንጨርሰው ያርገን እያልኩኝ እንግዲህ ዛሬ አስደቆስኩኝ እላችኋለሁኝ። ኢንሻአላህ ደግሞ እስኪ ከገጠር የተላከልኝን አንድ ነገር ላሳያችሁ ነው። በጣም የምትናፍቁት የምትወዱት ነገር። እስኪ ወደ ኩሽና ንግባ። ኩሽና ይዣችሁ ልግባ። ዛሬ እንግዲህ እንደነገርኳችሁ ከገጠር የተላከልኝ አንድ ትልቅ ነገር አለ ማለት ነው። እርሜን መግሪብ እንግዲህ ከመሸ ብረት ድስት ጥጃለሁኝ። እንደው ስታስቡት እዚህ ውስጥ ምን ያለ ይመስላችኋል? ምን የጣርኩ ይመስላችኋል? መቼም ይሄ ብረት ድስት እንደው ለትንሽ ነገር ኩሽና እንደማይጣድ ታውቃላችሁ ማለት ነው። እና ዛሬ እንደው ምን ጥጄ ይመስላችኋል? በዚህ በብረት ድስት ነው። አላጓጓችሁ ልንገራችሁ ይመስለኛል። እንክፈትና እንየው። ያው መግሪብ አዛን እየተባለ ነው እንደምትሰሙት። አሁን ከመሸ ነው የመጣልኝ። አላሳድረውም ብዬ ጣርኩኝ እላችኋለሁኝ። እንግዲህ ማሻአላህ እያላችሁ ቢስሚላህ እንዳልቃጠል ብቻ ተመልከቱ ማለት ነው። ከገጠር እኔም አላሰብኩትም በቆሎ ደርሷልን ብዬ እኔ አይቼው አላቅም። ማሳውን እንደዚህ የሚደርሳል ብዬ አላሰብኩም ነበረ። እንግዲህ ይሄንን ልከውልኝ ጥጃለሁኝ ማለት ነው። እያበሰልኩ ነው። ቶቶሎ እሳቱን አጋግሜ እያበሰልኩ ነው። በቆሎ ቅቅል ማለት ነው። መጥበስ ፈልጌ ነበር ደግሞ እሱን ማንፍፍ ይላል። ስቶቭም ላይ አይበስልልኝም። ከሰላያይዥ ምናምን ለመጥበስ ያስቸግረኛል ብዬ እንደዛ አርጌ ጣርኩ ትላችኋለሁኝ። ለሁለት ሰው ብቻ እንዳይመስላችሁ ማለት ነው። ያው አንዲ ነገር ለወጥ ያለ ሲኖር ለጎረቤትም ማቅመስ አለብንና የተላከልኝን በአጠቃላይ ነው የጣርኩት። ኢንሻአላህ ደግሞ ቀጣይ የሚመጣልሻል ተብያለሁኝ። ለዛሬ መጥቶልኛል ለመጀመሪያ ጊዜ። ወላሂ የት እንዳፈራ
የት እንደነበረ እኔ ራሱ ረስቸው ነበረ። ያው ታውቃላችሁ ገጠር ቤተሰብ ሲኖራችሁ እንደዚህ ይልክላችኋል ያቀምሳችኋልና ቢመሽ ቢነጋ የሆድ ያደጋ አሉ አንዱ ሴት ማለት ነው። እና ይኸውላችሁ ቶቶሎ ብዬ መግሪብ ላይ ጥጄ በስሎ በልተን ቆረቆ እንዲያው ቀርቶናል ማለት ነው። ያው የጠገብን ጊዜ ይኸው አንዱ ተርፏል ማለት ነው። እንደዚህ እኮ ነው ስንጠግብ ምረጡ ምረጡ ይለናልና እንዲህ አድርገን ቆረቆ እንዲያውን አስቀረ ነው እላችኋለሁኝ። እንግዲህ ትዝታ ያለባችሁ ገጠር ቤተሰቦቻችሁ እንደዚህ የሚያበሏችሁ ታውቃላችሁና ያው ከተማም አለ ግን የገጠሩ ለየት ይላል ብዬ አስባለሁኝ። ቆረጣጠምን ይሄን በላላን። እንግዲህ ደግሞ አሁን ቀጣይ ወደ ራት ነው የምንሄደው። መቼም ይሄ ሆዲ ጉርት ይዟል ማለት ነው። እንደው በቃኛ አይልም። እንደው ዝም ብለን አንዱ ከአንዱ መቀላቀል ነው እላችኋለሁ። ሀባይቦቼ ከተመቻችሁ ላይክ አድርጉ። አሁን እቺ ተርፋለች ልጨርሳትም አልጨርሳትም እያልኩ ሁለት ልብ ሆን ያለው አሁን እቺ ለጦ ብትቀመጥ ታጓጓኛለች እንጂ ጨርሼው ነው ማድረው እላችኋለሁኝ። እና የዛሬው ቪዲዮ ይሄን ይመስላል። እስከ መጨረሻው ላይክ አድርጋችሁ ለፉ ሰምታችሁ